እኔ ግን ማቆት አባ ገብረ ኢየሱስ ብለን ሳይሆን አባ አላዛር ብለን ሞቷል ሁሉ ብሎ ቤተሰብ ሁሉ ተጮሆ ጎረቤት ምናምን ሁሉ ተጠርቶ ያው እንግዲህ መቼዝ ተለቀሰው። ወይንዬ ሲባል ከኛ ጋር በጣም ቋንቋ የተገለጸላቸው ስፍራ ነው። ውሃውን ወደ ወይን ይቀይሩበት የነበረና ወይንዬ ለሰው ምንድን ነው? እንደ አዲስም ደግሞ የተፈጠርኩበት ቦታ ነው። ስማችንስ ደረጀ ዘወይንዬ አይደለም? እንዴት ወይንዬ ተባለ? ይህን ቦታ ማን ይሉታል ቢላቸው ረዳቸው ከፍቅራቸው የተነሳ ወይንዬ ብየዋለሁ ብለው የሰየሙ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ሁለት እንግዶችን ይዘን ቀርበናል። እጅግ በጣም ደስ የሚል ቆይታ እንደሚኖራችሁ ተስፋ አለን። የምንወደው ጥንታዊና ታሪካዊ ገዳም የሆነው ወይንዬ አቡነ ተክለ ሃይማኖት። ስማችንስ ደረጀ ዘወይንዬ አይደለም? እንዴት ወይንዬ ተባለ? ገዳሙ ላይ አቡነ ተክለ ሃይማኖት ምን አደረጉ? ገዳሙስ የት ይገኛል? እስካሁን ያለው ሂደት ምን ይመስላል የሚለውን ይዘንላችሁ ቀርበናል። ይሄንን የወይንዬ በረከት እንዳያመልጣቸው ለሌሎችም ሼር፣ ሰብስክራይብ፣ ላይክ በማድረግ አብሮነቶትን ያረጋግጡ። ቆይታችሁ እጅግ ያማረ የቦታው በረከት የቦታው ተአምር እጹብ ድንቅ የሆነ ወይንዬን ይዘንላችሁ ቀርበናልና በፍቅር ተከታተሉን። እንግዶቻችን ክቡር አባታችን መላከ ሰላም አባ ገብረ ኢየሱስ የወይንዬ አቡነ ተክለ ሃይማኖት ገዳም አበመኔት፣ እህታችን ብዙ ዋጋ እየከፈለች ያለችው በውጭም በሀገር ውስጥም ስለ ቤተክርስቲያኗ የምትጮኸው ወይዘሮ ሮማን ገዛኸኝን ይዘን ቀርበናልና መልካም ቆይታ ይሁንላችሁ። አባታችን እንኳን ሰላም መጡ። እንግዲህ ወደ ወይንዬ ተክለ ሃይማኖት ገዳም ታሪክ ከመሄዳችን በፊት ሱዳንም ነበሩ፣ አሁንም በኃላፊነት ላይ ሱዳን አሉ። እኔ ግን ማቆት አባ ገብረ ኢየሱስ ብለን ሳይሆን አባ አላዛር ብለን ነው። ወይንዬ ተክለ ሃይማኖት ሞቱ ተብሎ ተለቅሶ ከዛ በኋላ ነውና እንደው ያቺን ጊዜ እናስታውሳት። እሺ መልካም። አዎ እንግዲህ ያው እርሶትም እንደሚያውቁት በሕፃንነቴ በጣም እታመም ነበረ። ታምሜ ባለሁበት ወደዛ ገዳም ቀረብ ስለነበረው እናትና አባቴ አውጥተው በዛ ገዳም አስቀምጠው ነበረ። እዛውም እያሉ በጣም አይጠቅምም ይሞታል ብለው እነሱም ተስፋ ቆርጠው እንግዲህ እግዚአብሔር ካተረፈው ቤተ እግዚአብሔርን እያገለገለ እንዲኖር እናደርጋለን፣ እንግዲህ ደግሞ ፈቃዱ ከሆነ ምን እናደርጋለን ብለው እዛ ወስደውኝ ነበረ። እዛ ወስደውኝ እያለ በማስታመም ላይ እያሉ ያው እንግዲህ ምንም ስለምንም እልባቸዋለሁ ሕይወቴ ትንፋሴ ሁሉ ሲቆም ሞቷል ሁሉ ብሎ ቤተሰብ ሁሉ ተጮሆ ጎረቤት ምናምን ሁሉ ተጠርቶ ያው እንግዲህ መቼዝ ተለቀሰው ተለቅሶ እያለ ነው እንግዲህ የእግዚአብሔር ቸርነት ያው እንደገና በጠዋት ላይ ደግሞ እንደገና ሌላ አዲስ ነገር ሆኖ ዳነ እየተባለ የሚያለቅሰው ሁሉ እልል እያለ ያው ሄደ። በጣም ብዙ ጊዜ ይታመም ነበር። ጠበሉ በጣም ፈዋሽ ነው። ጠበሉን እያጠመቁኝ እያጠጡኝ ምን እያሉኝ ወደ 1 ዓመት እኔ እነቴን አላውቅም። እንዲያውም ዶሮች፣ በጎች
ሲመጡ ያንን እያዩ በጣም እንደ ሕፃን እየሳቁ ሆዱ ይቆስላል እየተባለ እነሱን ሁሉ አያስጠጉም ነበር። ቤት ዘግተው ነበረ እስከ ዓመት ድረስ። ከዛ ያው እግዚአብሔር ቸር ነው። የምንኩስናዬም እንዲሁ በረከት አግኝቶ ይሞት መንኩሶ ይሞት የማለት ነው። ገና በ14 ዓመት እና በልጅነቴ ነው ያው አመነኮሱኝ እዛው ታምሜ። እንዲሁ ከዛ በኋላ እያንሰራራው እየዳነው ያው ስሜን በዛን ሰዓት አባላዛር ይወጣልኝ። በዛ ነው ባላዛን ጊዜ አባላዛር አሉኝ። ያው የጻድቁ ቸርነት የእግዚአብሔር ቸርነት የጻድቁ ተረዳይነት በጠበሉ እየተጠመቀው እዛው ለብዙ ጊዜ የተቀመጠው። በኋላ ራሴን ሳውቅ ወደ ታላቁ ወደ ደብረ ሊባኖስ ገዳም ሄጄ ትምህርት ለመማር እዛ ቆየሁ እና አልዓዛር የተባልኩት ያው ከሞት ስለተረፍኩ ነው። እንግዲህ ወደ ወይንዬ እንመለሳለን። ከደብረ ሊባኖስ በኋላ እንዴት ወደ ሱዳን ሄዱ? እንግዲህ ደብረ ሊባኖስ ለብዙ ጊዜ ተቀመጠው እነኚህ ዳዊቱንም ዜማዎቹን ቅዳሴዎቹን ተማማርኩና ተነስቼ ምድረ ከብድ ነው የሄድኩት። ምድረ ከብድ ሄዱ። እዛም ለተወሰነ ጊዜ ቆይቼ ተነስቼ ቦረዳ የኔታ ገብረ ማርያም የሚባሉ አሉ የቅዳሴ አዎ 44ቱ ታቦት ያለበት 44ቱ ጸበል ያለበት እዛ ለ3 ዓመት ተቀመጠው። ሚካኤል እዛ ተቀምጫለሁ። ከዛ ተነስቼ ነው ወደ ጎጃም ሄጄ ደብረ ገነት የሚባል እዛ ትንሽ ትምህርቴንም ማሻሽዬ ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት እዛ እያገለገልኩ ብሔሬ ማርያም። ከዛ ተነስቼ ያው ብፁዕ ቅዱስ አቡነ ጳውሎስ ዘመን ነው እዛ የነበሩት አለቃ እንደው ጥሩ አባት ናቸው፣ ቢመጡ ያገለግላሉ አሉ። ተነስቼ ያ ምክንያት ሆኖ ካርቱም ሱዳን ሄዶ ደብረ ሰላም እና እዛ ሳገለግል አንድ 13 ዓመት አክል እዛ አገልግያለሁ። ሱዳን በቀዳሽነትም በአስተዳዳሪነትም እዛ ነኝ። አሁንም ያው እንግዲህ አገሩን ሰላም ካደረገው እስካሁንም ያው እልቅናው አልተነሳም። እንግዲህ እስካሁን ብያለሁ ነው። ኢትዮጵያም ሱዳንም እያገለገሉ ነው። እንግዲህ ያው ብፁዕ አቡነ ማቴዎስ በቅርብ ጊዜ እንዲያውም ኮሚቴ አዋቅሮ እዛው ቦታው ላይ ገባ ወጣ እያሉ ቤተክርስቲያኑን እንዲመለከቱት እንዲያጸዱት ብለው መመሪያ ሰጥተውን እዛም ኮሚቴ እያዋቀርን ነው ያለነው። በጣም ጥሩ ነው። ነገሩ ሰላም ሲሆን እንመጣለን፣ እኛም ከጎንነት ነን። ወደ ሮሚ እንምጣ። እንግዲህ ሮሚ በብዙ ግብረ ሰዶምንም ስትቃወም የቆየች ናት። ሳውዲም እያለች ከኛ ጎን የተሰለፈች እህታችን ናት። ለወይንዬ ተክለ ሃይማኖት ገዳምም ትልቅ ስራ እየሰራሽ ያለሽ ነሽና ሮሚ ማን ናት? እስቲ ስለ ውጭም ስለዚህም ምን ነው የምትሰሪው? ባለትዳር ነሽ ወይ? ወይዘሮ እያለው ገምቼ። እሺ ወይዘሮ ሮማን እባላለሁ። የ5 ልጆች እናት ነኝ። ሳውዲ አረቢያ 4 ልጆች ነው የወለድኩት። እዚህ ከመጣሁ ደግሞ 1 ልጅ ወልጃለሁ። እግዚአብሔር ይመስገን። እንግዲህ ሮማን በብዙ የምትሳተፍ ልጅ ናት። በብዙ በሀገራዊ ጉዳይም በሃይማኖታዊ ጉዳይም በቤተክርስቲያን የማትደራደር ናት ብዬ አስባለሁ። እንዴት ነበር የሳውዲ ቆይታሽ? ምን ያክል ጊዜ ቆየሽ? ረጅም ዓመት ነው። ወደ 16 ዓመት ገደማ። ሪያድ ነው? አይ ሳውዲ ዋናው ጅዳ ላይ። እንግዲህ ክርስትና በጣም የሌለበት ቦታ ነው እና እንዴት ነበር አምልኮታችሁን የምትፈጽሙት? በጣም ጥንካሬ ይጠይቃል። አምልኮታችን ያው የሆነ ሰዓት ላይ ብቻ ያው በትምህርቶች እየተማረን ምናምን እያለን እግዚአብሔር በሚፈልገው መንገድ ያስተምራልና እኔ በጣም ብዙ ቢዚ ነኝ። ብዙ ጊዜ እንደዚህ የሰርግ ስራዎች ኬተሪንጎችን ነው የምሰራው። እዛን ሬስቶራንት አለ፣ ምግብ ቤት፣ ጊዜ የለኝም እና የሆነ ሰዓት ላይ ኮሮና ላይ ነው ወደ ትምህርቱ በደንብ ወደ ሃይማኖቱ እየገባሁ የመጣሁት። ከዛ ትምህርቶችን በምንሰማበት ሰዓት ያንተን ደግሞ እየተከታተልን ነበረ። ያው እኛ በጣም ሰፊ ነን፣ ሚዲያውም ትልቅ ሚዲያ ነው፣ እግዚአብሔር ይመስገን። ብዙ ሁሉ ሮሚ የባህል ምግብ ቤት ነው የሚለው እና በጣም ብዙ ተከታይ ያለው
ብዙ በጎ ስራዎችን የሚሰራ ነው። ከድሮ ሃይማኖት፣ ዘር፣ ብሔር፣ ቀለም አይለይም። ለማንኛውም በቃ ቶሎ ፈጥኖ ደራሽ ነን። ያው አሁን ግን ሃይማኖቱ እየገባን እየተማርን ስንመጣ ትክክለኛ ቦታ ላይ መቆም ያለብን ቦታ ቆመናል። አሁንም እዚህ ኢትዮጵያ እሱን ነው ሮሚ። አሁን ኬተሪንግ እና ዝክር ነው በይበልጥ የምሰራው። ዝክር ነው። ምንድን ነው ዝክር? ዝክር ማለት በውጭ ያሉትን እዚህም ያሉትን ቀን በቀን ለሚፈልጉት ነዳያን መመገብ ማለት ነው። ነዳያን እንመግባለን። በራሳችሁ ነው? አሉ ብዙ ሰዎች አሉ፣ ከውጭም ከሀገር ውስጥም። ብዛት ከውጭ ነው፣ ከሀገር ውስጥ ትንሽ ነው። ግን ሀገር ውስጥ ኬተሪንግ ነው የምንሰራው በደንብ። የውጭዎቹን ግን ዝክር ነው፣ ቀን በቀን የምንሰራው ዝክር ነው። እግዚአብሔር ዝክር ምስክር እኮ ነው፣ ትልቅ በረከት ነው። እና ቅዱሳኖችን ማሰብ ያው መጽሐፍ ቅዱሳዊ አፋዊ አይደለም፣ መጽሐፍ ቅዱሳዊ ነው። ጻድቅን በጻድቅ ስም የተቀበለ ነው እና ያንን በእነሱ ስም በጎ ነገር ቀዝቃዛ ውሃ ማጠጣት ትልቅ ዋጋ ያለው ነገር ነው። እና አሁን እዚሁ ነው መኖሪያሽ? ወደ ጠቅልለሽ ገብተሻል ማለት ነው። መልካም። እሺ፣ ወደ አባታችን ነው የምንመጣው። እንግዲህ ወይንዬ ሲባል ከኛ ጋር በጣም የታተመ ነው። ማህበራችንም አሁን ታኅሳስ 7 ላይ 31 ዓመት ይሆነዋል። ከምስረታውም እስካሁንም እኛ ነን ያለነውና ያው ሰብሳቢ ሆነን ሳይገባን 31 ዓመት ሙሉ እየተጓዝን ያለ ነው። ስማችንም ደረጀ ዘወይንዬ ይባላል። እና እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት 72 ቋንቋ የተገለጸላቸው ስፍራ ነው። ውሃውን ወደ ወይን ይቀይሩበት የነበረና ይህን ቦታ ማን ይሉታል ቢላቸው ረዳቸው ከፍቅራቸው የተነሳ ወይንዬ ብየዋለሁ ብለው የሰየሙት ነውና የጻድቁ ስም በጣም የሚጣፍጥ ነው። እዚህ ወይኔ ሳይሉኝ ሲቀር በጣም ቅር ይለኛል እኔ ራሴና ተዋህዷል። እርሶ ወይንዬ ለእርሶ ምንድን ነው? እስቲ አንደኛ ቤተሰቦትም እዛ ናቸው፣ እናት አባቶትንም አውቃቸዋለሁ። እና ወይንዬ ለእርሶ ምንድን ነው? ወይንዬ በእውነት ለእኔ ያው ገልጸውታል፣ የተወለድኩበትም ነው። ከዛ ውጭ ግን እንደ አዲስም ደግሞ የተፈጠርኩበት ቦታ ነው። ሁለተኛ የተወለድኩበት ቅድም እንዳሉ ሞቷል ተብሎ ተለቅሶ፣ አዎ በኋላ ግን እግዚአብሔር ያን ታሪክ ቀይሮ በሕይወት እንድኖር እዛው ቦታ ላይ ደግሞ ይህንን የምንኩስና ክብር እንዳገኝ እግዚአብሔር ያንን ቦታ ሰጥቶኝ ለእኔ ሕይወቴ ነው። ስለዚህም ነው እግዚአብሔር ትርፍ ጊዜ ሰጥቶኛል። ሞቷል ተብሎ እግዚአብሔር በቸርነቱ አድኖኝ ለምን ያን ቁልቁለት ወጥቼ ያን ቦታ ለምን አላሻሽለውም የሚል የተነሳሳውበትና ቦታው ለእኔ ሕይወቴ ነው። በጣም ጥሩ መልስ ነው። ሕይወት የሆነ ስፍራ ነው። የቦታው ፍቅር እጅግ በጣም በተለይ ከወደዱ መለየት የማይቻል ነው። ብዙ መከራም ፈተናም ቢመጣ ከወይንዬ ፍቅር ሊለይ የሚችል ነገር አይኖርም። እና እንግዲህ 87 ማህበራችንን ታኅሳስ 7 መሰረትን እኛ። በጣም የሚገርሙት ከ80 ዓመተ ምህረት ጀምሮ የመጀመሪያ ልጄ ሴት ናት፣ ስሟም ኢየሩሳሌም ናት እያልኩ ነበር ያወጣሁትና ከ80 እስከ 90 ልጄ ኢየሩስ ትሙት እያልኩ ነበር የምምለው ምንም ጓደኛም በሌለኝ ሰዓት። አራቱም ልጆች ሳይጸነሱ ገና በባዶ ነበር ስም ይወጣላቸው። እግዚአብሔር ቸር ነው። ወንድ ሲል ወንድ፣ ሴት ሲባል ሴት እያለ ነበረ ሲሰጥ የነበረውና ኢየሩሳሌም ክርስትና የተነሳችው ወይንዬ አቡነ ተክለ ሃይማኖት ገዳም ነው። እንግዲህ የ80 ቀን አራስ ሆና ነው ባለቤቴ ይዘናት ሄደን። አሸናፊን ያውቁታል ሰዓሊው። ራስ ምታት ታሞ በጣም ተጨንቆ ነበር። ወይንዬ መጣ። ከወይንዬ አቡነ ገብረ መንፈስ ቅዱስ ጸበሉን ይጠመቃል። እዛ ወይንዬ ሆኖ የክርስትና ዕለት ይሄንን የአቡነ ተክለ ሃይማኖትን ስዕል በጨርቅ ላይ ስሎ መታሰቢያ ለወለተ ማርያም ብሎ የዛን ጊዜ የሰጠ ነው። እኛም ያንን በጥንቃቄ ያስቀምጠን እሷ ዶክትሬቷን ስትይዝ ሰጠናት ማለት ነው። እና በጣም ነው የምትወደው። አሁን ከጸሎት ቤት ለዚህ ለምስክርነት ነው ያመጣ ነው። እና ወይንዬ በረከት ነው። ወይንዬ ሕይወት ነው። ወይንዬ ሰላም ነው። ትልቅ ነገር የሚያደርግ ነው።
እንግዲህ እርሶንም ከውጭ አምጥቶ እዛ ታሪክ በተሰራበት ስፍራ ላይ አበምኔት አድርጎታል። እርሶ ከመጡ በኋላ ወይንዬ ተክለ ሃይማኖት ገዳም ላይ ምንድን ነው የተሰራው? ወደፊትስ ምንድን ነው ልትሰሩ ያሰባችሁት? በርካታ ፕሮጀክቶች እንዳላችሁ፣ ልማት እንዳሰባችሁ ይታወቃል። ያው በቅርቡ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ስለ ወይንዬ አቡነ ተክለ ሃይማኖት ገዳም ደረጀ ዘወይንዬ ሚዲያ ሄዶ የቀረጸውን ገዳሙ ምን ይመስላል የሚለውን በሙሉ በዶክመንተሪ ደረጃ የምናቀርበው ይሆናል። እስከዛው ግን ምንድን ነው የሰራችሁት እርስዎ ከመጡ በኋላ? አመሰግናለሁ። እንግዲህ እኔ ስመጣ ያው ቤተ ክርስቲያኑ በጣም ምንም የሌለው ካህናቱ ሁሉ እኔ መጀመሪያ ስወርድ እዛው ቤተሰብ ልጠይቅ ነው የወረድኩት። ስወርድ ና እንፈልጋለን ብለው ካህናቶቹ እኛ በቃ አሁን ሰርተን አርሰን ቆፍረን የምንኖር ሰዎች ነን፣ አገልግሎቱ አልሆንልንም፣ ደሞዝ የለውም። ስለዚህ እንደው እኛ ለበረከት ካልሆነ በስተቀር ማገልገል አልቻልንም ማለት ነው። እዛ መቼስ ሰዎቹ አርሰው ቆፍረው ነው የሚኖሩት እና ይህን ሲሉ ያው ገዳሙ በገዳምነቱ ቀደም እንደነበረ እርሶት ያውቁታል እና ምን ይደረግ የሚለውን እርግጠኞች ናቸው? አዎ። የመጀመሪያ ያደረግነው ገዳሙን መልሶ የአንድነት ገዳም ማስደረግ ነው። ደብዳቤ ጽፈን ካህናቱም ሁሉም ሀገር ሽማግሌም ተሰብስበው ተፈራርመን ወደ ብፁዕነታቸው ወሰድን። ብፁዕነታቸውም እውነት ነው ገዳም የሚሆን ነው ሁላችሁም ካመናችሁበት ብለው በገዳምነቱ ታኅሳስ 24 ጸድቆልን ለሕዝቡም አብስረናል። የመጀመሪያ ወደ ገዳምነቱ ወደ ቀደመው ገዳምነቱ መለስን። ከዛን በኋላ ግን ያደረግነው ምንድን ነው? ከተማው ላይ ኮሚቴ ማደራጀት ነው። የልማት ኮሚቴ አዋቀረን። ካህናቶቹ የሚያገኟት ነበረ በወር 300 ብር ነበረች። ያችሁም ደግሞ ቀረች። እንዴት ይሆን ብለን ከኮሚቴው ጋር ተነጋግረን በከተማው ሆቴል ቤቶች 50 ሙደ ምጽዋቶች አሰርተን እዛ አስቀምጠን አሁን ለካህናቶቹ በወር 1,000 ብር እንኳን ያገኙ እንደ ሳሙና እንኳን ይግዙ ብለን የመጀመሪያ አገልግሎቱ እንዲቀጥል እነሱም አገልግሎታቸው ደስ ብሏቸው እንዲያገለግሉ ያንን የሰራ ነው። ከዛን በኋላ ግን ምንድን ነው ያደረግነው? እላይ ደጋው ላይ ጮሌ ንዑስ ቀበሌ በግደብረ ስር ያለው እዛ ላይ ከጮሌ ላይ መሬት ተቀበል። በርካታ መሬት አርሶ አደሩ ይገባዋል ለተክለ ሃይማኖት ብለው እንድናለማው መሬት ተቀበልን። እሱ አለ። እንደገና ደግሞ ኩታ ገጠም ካሳ ከፍለን ወደ 5,000 ካሬ በ1,200,000 ብር ቦታ ገዛን። አምና እህል ዘርተን ሆኖ የከረምነው ወደ 13 ኩንታል እህል አግኝተናል። ስንዴ ባህር ዛፍም አትክለናል። ዘንድሮ ደግሞ ግንቦት ሚካኤል ላይ ደጋው ላይ ህዝቡን ለማግኘት ህዝቡ ታች ቆላውን ለመውረድ እምቢ ሲለን ላይ ክብረ በዓሉን አውጥተን በዛ ትንሽ ሳንቲም ማግኘን እዚሁ በአዲስ አበባ ሀገረ ስብከት የገዳማትና አድባራት እንድንለምን ሀገረ ስብከቱ ጽፎልን ያው እያስተባበርን ዘንድሮ ደግሞ እስከ ቤቱ 80 ቆርቆሮ የያዘ ያው በከተማው ስር ነው። አሁን በአሁኑ ጊዜ ባይለማም ያንን እስከ ቤቱ ወደ 5,000 ካሬ የሚሆን ቦታ ገዝተን ባህር ዛፍ አጽድቀናል። ቦታውንም አስከብረናል። አሁን ግማሹ ብር ግን ወደ 750,000 ብር ገና አልተከፈለም አለበት። 350,000 ከፍለናል። ይሄ ዕዳ አልተከፈለም እንጂ ቦታውን ያው በእኛ አድርገናል ማለት ነው። ይህንን የገዛ ነው በዚህ ዓመት ላይ በእኔ ከመጣሁ በኋላ። ቀጣይ ምንድን ነው ያሰባችሁት? እንግዲህ ቀጣይ በጣም አንገብጋቢ የሆነብን ችግር የሆነብን አንደኛ መነኮሳያቱ ሲመጡ ማረፊያ የላቸው። የምናሳርፋቸው መቃብር ቤት ነው። በዓት የለም፣ ቤት የለም። አሁን ሰው ሲሞት ዕቃህን ይዘው ውጣ ሆነ መነኮሳቱ።
እንግዲህ ያ በጣም ቤት የለም፣ ተግባር ቤት የላቸው፣ የሚያርፉበት በዓት የላቸው። ስለዚህ ያ ቦታ በጣም አንገብጋቢ የሆነው የመነኮሳቱን ቤት መስራት ነው የመጀመሪያ ዓላማው። የመጀመሪያው የመነኮሳቱና የመነኮሳቱን በዓት መስራት። ሌላው ውሃ የለው፣ ውሃ ከወንዝ ሄደው ነው። እንደገና ደግሞ ቤተ ክርስቲያኑ ሲሰራ ጉድጓድ ተቆፍሯል፣ እዛ ውስጥ ይጠራቀማል። ያ የልብስም የምንም የማብሰያ የሚያደርጉት ያ ነው፣ እዛ ነው። እና ውሃ ለማስገባት እንፈልጋለን። ሌላው የአብነት ትምህርት ቤት። የአብነት ትምህርት ቤቱ 3 መምህራን ነበሩ። እኔ በውጭ ባለው ሰዓት ከልጆችም ከራሴም እያሉ ደሞዝ ከፈል ነበር። አሁን ያ ደሞዝ እኔም ወደዚህ መጣሁ። ያን ደሞዝ ከየት ይከፈል? ሁለቱም መምህራን ሸኝተናል። ያ ሁሉ ተማሪ ተበትኗል። አሁን አንድ መምህር አሉ። አገረ ስብከቱም ይደጉመናል የተወሰነ ነገር። እኔም ወደ 4200 ብር በየወሩ ያወጣሉ። እንደገና አገሬውን ደግሞ አስተባብረን ወደ 20 ኪሎ እህል ይሰጣሉ። አሁን አንድ መምህር ናቸው ያሉት። ያንን የአብነት ትምህርት ቤቱን በስነ ስርዓት ለመምህራኑም ለተማሪውም ራሱን የቻለ ትምህርት ቤት ለመስራት እሱን አሁን በቅድ ላይ ነን። ያው ቅደም በቅድ ተከተል ነው እና ያ የሰጡን ደግሞ ቦታ አምና መንግስት የሰጠን ቦታ አሁን ዘንድሮ እግድ ተጽፎብናል። ስላላለማ ነው እግድ ተጽፎብናል ማለት። በእርግጥ 1 ዓመት ከምናምን ነው። ይህንን ካላለማችሁት ወደ መሬት ባንክ ተነስቶ ገቢ ሆኗል ብለው ጽፈውብናል። አሁን እሱን እየተከታተል ነው፣ ስላላለማን ነው። ስለዚህ ያንን በገንዘብ እጥረት ነው። አዎ ምን አድርገን እናልመው? ያ አሁን ላሞች ይረቡበታል፣ በሬ ማደለብ ይቻላል፣ በጎች ማርባት ይቻላል። በጣም የማይሰራበት ነገር የለምና ያንን ግን ከአቅም የተነሳ አቅማችን ስላልፈቀደ እነሱም እናነሳለን ብለው አሁን እየተለማመጥን እንሰራለን ወደፊት እያልን በዚህ ላይ ያለ ነው እና ያ ያገኝነውን መሬት ማጣት ደረጃ ደርሰናል። በጣም ያሳዝናል። እንግዲህ የእርስዎ ጥንካሬ ከሱዳን ከደሞዝ ይልቅ ሌሎቹ እኮ ወደ ተሻለ ደሞዝ ወደሚከፈልበት ካልሄድን ወደ ውጭ ሀገር ካልወጣን ነው። እና አንድ ሰሞን እንደው ምንኩስና ለቪዛ መጠየቂያ ተደርጎ ሁሉ ነበር። ግን ደሞዝ ወደሌለው ቦታ መጥተው ያን ቦታ ለማቅናት ያደረጉትና ከመጡም በኋላ ብዙ ለውጦች ታይተዋል። በአይን የሚታይ ለውጥ አይተናል። እና ይሄ ትልቅነት ነው በእውነት እግዚአብሔርን ውለታውን አለመርሳት ነው። እኔ በጣም የገረመኝ እርስዎ ራሱ ደስ እያሉት አሁን ሲናገሩ ደሞዝ 1000 ብር ቢያገኙ አሉ። ለአንድ ካህን 1000 ብር ደሞዝ። እስቲ ይህንን የምትከታተሉ የደረጀ ዘወይንዬ ሚዲያ ውድ ቤተሰቦቻችን ለአንድ ካህን 1000 ብር የሚለው አባታችንን አስደስቷል። ካህናቱ ዲያቆናቱ ስንት ብር ነው በወር የሚያገኙት? ቦነሱ ምኑ ግን ቤተክርስቲያን አንዲት ናት። እዚህ 1000 ብር እንኳን ማግኘት ለነሱ ምን ያክል ብርቅ እንደሆነ የሚያሳይ ነው። እና 300 ብር ነው የሚያገኙት። ከ300 ብር ወደ 1000 ብር መግባት እና የሚከፍላቸው ስለሌለ የአብነት ተማሪዎች መምህራን መቅረት፣ ይሄ በጣም ያማል። ከዛም በላይ ደግሞ መሬቱን አልማት አቅቶናል ተብሎ ወደ መሬት ባንክ መወሰድ አግባብነት ስለሌለው፣ በነገራችን ላይ ወይንዬ ተክለ ሃይማኖት ገዳም ላይ ትንሽ ነገር በጣም ብዙ ነው። ያው ጻድቁም የበረከት አባት ስለሆኑ ይባረኩትም ስለነበረ ትንሽ ሲሰራ ብዙ ነገሮች የሚገኙ ናቸውና አሁን የታሰቡት መሬቱ ሳይወሰድ ሁላችንም ተረባርበን እንደው አንድ ላም ያኔ ያስታውሳለሁ ለወይንዬ ተክለ ሃይማኖት አርቲስት ሰራዊት ፍቅሬ ሳይቀር እኔ 1 ላም እችላለሁ፣ አንዱ እኔ በሬ እችላለሁ እያለ ስናስተባብር ነበርና አሁንም እዛ ቦታ ላይ የሚቻላቸውን ያክል ሁሉም ሰው ቢያደርግ በስር በሚሄደው የሂሳብ አካውንት እንግዲህ ሰርተው ወደ 750 ሺህ ብር ይቀራልና ይሄንን ብንሞላ ሁላችንም ተረባርበን ከኔ ልጀምርና እኔም 10 ሺህ ብር ከፍታለሁ። ከዛ ሁላችሁም ይሄን 750 ሺህ ብር እዳውን ልንዘጋላቸው ይገባል ብዬ አስባለሁ። ከዛ ደግሞ የሚቻለንን ያክል በሬም ላምም ምንም በመግዛት ቦታው መሬቱ እንዳይወሰድና
በ2018 የወይንዬ መሬት የምናስከብርበት ዓመት ሊሆን ይገባል እላለሁ። ሮሚ እንግዲህ ወይንዬ ተክለ ሃይማኖት ገዳም ትሄጃለሽ። ገደሉ እንዴት ቻልሽው? ወይንዬ እንግዲህ ከደብረ ብርሃን በስላሴ በኩል በስተግራ 1 ሰዓት ተኩል በእግር ያስኬዳል። አሁን ጥርጊያ እስከ አፋፉ ድረስ ይመጣል መኪና። ከዛ በኋላ እንግዲህ በፓራሹት ካልሆነ በስተቀር የሚኬደው በገደል ነው። ያው የአህያ መንገድ አለ፣ ገደሉ አለና እንዴት አየሽው? በጣም ደስ ይላል። እኔ ምርኩዜም መቤቴ ናት። የትኛም በጣም ብዙ ገዳሞች ነው የሚሄደው ዳገት ቁልቁለት ያለበት። የወይንዬም በጣም የሚከብድ ነው፣ ግን እኔ ምርኩዜ እሷ ስለሆነች በቃ ምርኩዝ ሁኚ ነው የምላት። ሲደክመኝ ምርኩዝ ሁኚ አንቺ እያልኩ ነው የሚሄደው እና በጣም የሚገርም ቦታ ነው። ስለ እውነት እኔ እዛ ቦታ ላይ በመሄዴ እኔ እንጃ በጣም እድለኛ ነኝ ብዬ አስባለሁ። ሳላስበው እሳቸው በአጋጣሚ ነው የተገናኘ ነው እና እንደዚህ ነው ልጄ ብለው ሲሉኝ በቃ ጊዜ ላመቻች ምናምን አልኳቸው። ከዛ ይዘውኝ በዚህ ቀን ተነስተን እንሄዳለን። በቃ ተነስቼ ሄድን። እዛ ስንደርስ ቪዲዮ ምናምን እየሰራው ነበር። በቃ ስንከባለል ስነሳ ምን ስል እና በጣም ብዙ ሰው ነበር ያየው። እንዴ በጣም ማለት ሰውነቴም ትንሽ ወፈር ስላለ ያው አጋጣሚ ተከታታይ ቪዲዮ አልለቀኩትም ነበር። አንድ ቪዲዮ ለአንድ ብቻ ነበር የለቀኩት፣ ግን በጣም ብዙ በርካታ ሰው አይቶት ያው የሚገባቸውን ትንሽ ደጋግሜ ያልሰራሁትም አጋጣሚ የሆነ ችግር ደረሰና እዛ እንትን አልኩኝ። ከዛ በኋላ ግን እንሰራዋለን እያሉ እኔም ሰነፍኩ መሰለኝ። ምክንያቱም እንግዲህ ወይንዬ አቡነ ተክለ ሃይማኖት ገዳም በእውነት ታላቅ በረከት ነው። እኛ በደንብ አጣጥመነዋል። በረከቱን አልተለየንም። በዕለቱም ነው ብዙ ነገሮች የሚከናወኑልን። አቡነ ሕፃሟና አቡነ ተክለ ሃይማኖት የማይነጣጠሉ ናቸው። በ25 እና በ24 ነው እንትናቸውንም በዓላቸው። በተለይ ጥር ላይ የሁለቱም በዓል ነው። ጥር 25 የሕፃሟ አቡነ ሕፃሟ፣ አቡነ ተክለ ሃይማኖት ደግሞ ስባረ አጽማቸው ጥር 24 የሚከበር ነውና እኛም እዛ ላይ ብዙ ለወይንዬ ስንደክም ትዝ ይለኛል። ባለፈው ያን የአደጋው ጊዜ ከአክሱም ስንመጣ ዋልድባ ነበር ገብተን ያደርነውና ሌሊት አየር ላይ 2 መነኮሳት ረበው ያናግሩኛል። ድምጻቸው አልሰማውም። የአንደበት እንቅስቃሴ ከንፈራቸውን እንቅስቃሴ ነው ማየው እና በቃ ባነንኩኝ። እዚህ መኪና ላይ ሰው ይነጠቃል አልኩኝ። በቃ አደጋ ይደርስብናል ብዬ አልለይም አልኩኝ። አባቴ ያለበት መኪና ውስጥ ነበርኩኝ ለ3 ቀን እና ከዚህ መኪና አልለይም ብዬ ነበረ። እንደው መኪናችን ተበላሽቶ ምን ሊማሊሞ ላይ ራሱ ከባድ ነገር ገደል ልንገባ ነበር። ተስተካክሎ እንደገና ወተን አልለይም ብለን ከሄድን በኋላ ጣራ ገዳም ስንደርስ ምን እንዳስረሳኝ አላቅም። ረስቼ አልለይም ያልኩትን መኪና ቀየርኩኝና ሄድኩኝ። እዛ እዚህ መኪና ውስጥ ያሉትን ደግሞ ወደዛኛው ቀየርኩኝ እና ያው መኪና ተገልብጦ 6 ሰው ሞተ፣ አባቴንም ጭምር ሞተና እነዛ 2ቱ መነኮሳት ረበው ሲያናግሩኝ የነበረው መስማት ያልቻልኩት ካለመብቃት መስማት ያልቻልኩት ሕፃሟና አቡነ ተክለ ሃይማኖት ናቸው ብዬ ተረጎምኩ። ለምን ወዛችንን ልጅነታችንን የሰጠንበት ክርስትና ከአዲስ አበባ ወስደሽ 80 ቀን ሕፃን ይዘሽ እዛ ማስነሳትና ፍቅሩ እስከዛሬም ወይንዬ የሚል ያው እንግዲህ ደረጀ ዘወይንዬ ሚዲያ ነው፣ ደረጀ ዘወይንዬ ዩቲዩብ ነው፣ ደረጀ ዘወይንዬ ሁሉ ነገር ላይ ወይንዬ የምንለው የቦታው ፍቅር ነውና እነዚህ ቅዱሳኖች በረከት ታላቅ በረከት ያለው ነውና ወይንዬ ላይ ላብን ማፍሰስ እጥፍ ድርብ በረከትን ማግኘት በልጆችም መባረክ ነው። ልጆቻችንም የተባረኩት እዛ ወይንዬ ላይ አርፎ ነው ሄደው ጎብኝተው ተመርቀው ነው። አሁን የቅዳሴ አገልግሎት እንዴት ነው? ቤተክርስቲያኑ ተሰርቶ አልቋል። በህዝቡ ጥረት በተደረገው ታላቅ ተጋድሎ ስራችሁ ተሰርቶ አልቋል። አሁን አገልግሎቱስ እንዴት ነው? ምን ያክል አገልግሎቱ እየተሳካ ነው? አዎ አሁን እንግዲህ አገልግሎቱ አሁንም ቢሆን ሰሞኑን እንዲያውም ያመለከቱ ካህናቶች አሉ። እኛ ተኑሮ ጋራ አልቻልንም አሁንም ቢሆን። ስለዚህ እኛ አገልግሎቱ
ታቦቱን በእኛ ሰው አስገቡ ብለው እንደውም አንድ ካህን አመልክተዋል። ግብሬን አልገበረም በማለት በእርግጥ ያ ትምህርት ቤቱ ስላለ ብዙ ዲያቆናት ችግር የለብንም። ትምህርት ቤቱ አሁን የአብነት ትምህርት ቤቱ ውስጥ አሁን ወደ 40 ልጆች አሉ። አንድ ትምህርት ቤት አንድ መምህር አሉ እና በዛ ይሸፈናል ዲያቆናት። አሁን ካህናት ነው ያጣ። ካህናቶቹ አንደኛ ትልልቁ ስንት ነው ደሞዛቸው? 1000 ብር። 1000 አሁን መክፈል አቅቶ ነው እወጣለሁ ያሉት? አዎ እሱም አቃተን፣ መክፈል አልቻልንም። አሁን ቢሆን እሱንም አቃተን። ደግሞ ዓመት በዓልም ሲሆን የሆነ ድጎማ ነገር ማድረግ ይጠበቅብን ነበር። ያንንም አልቻልንም። ሌላም ካህናት ብትጨምሩ እንደዛ ነው ወይስ በሳቸው ደሞዝ? በዛው ነው እንጂ ከየት መጥቶ ከዛ ውጭ ይመጣል? አይ ሌላም ካህናት አሁን ለመጨመር ብትፈልጉ ደሞዙ 1000 ነው የሚከፈለው። ካህን እኮ ይበቁናል ያሉት እነኛውኑ ትንሽ ምን ከፍላቸው ካገኘ አሁን 1000 አይደለም 500 ብር እንኳን ብንጨምራቸው ይሰራሉ ደስ ብሏቸው። አሁን ያቺ 1000ዋም ትንሽ አነሰች። አሁን ጊዜው ኑሮ ተወደደ፣ ዘይት መግዛት አልተቻለም። ዛሬ ቅጠላ ቅጠል ትንሽ እንትን ይዘው ወጥተው 4000 5000 ይዘው ይመጣሉ። እና ስለዚህ ትልልቆቹ አረፍተ ዘመን አንዳንዶቹን ገታቸው፣ አንደኞቹ ደግሞ እድሜ ገድቧቸው አሁን ትልቆቹ ማገልገል አልቻሉም። አነስ አነስ ያሉ ወጣቶቹ ደግሞ ወደ ከተማ እየገቡብን ነው ያሉት። ግን አገልግሎት ውስጥ አሁን የተቋረጠ ነገር የለም፣ እየተገለገለ። በቃ ጥሩ። እኛ 2 ካህናት 2,000 አድርገንላቸው አመቱ ሙሉ ደረጀ ዘወይንዬ ሚዲያ ይሸፍናል። ስለዚህ በፍጹም ካህናቱ እንዳይወጡ። ይሄ በቂ አይደለም። በነገራችን ላይ ይሄ ክፍያ አይደለም። ለካህን ስጋው ደግሞ ለሚያድል ካህን 2000 ብር ክፍያ አይደለም። ልጅነትን ለሚሰጥ ካህን፣ ብንሞት ለሚፈታን ካህን በወር ደሞዝ 2000 ብር 1000 ብር ማለት በጣም ያሳፍራል። ያለ መስራታችን ውጤትን ነው የሚያሳየው። ስለዚህ እኛ ይሄንን እናደርጋለን። ለ1 ዓመት ያክል በዚህ መልኩ እንደ እግዚአብሔር አምላክ ቅዱስ ፈቃድ የሁለቱን ካህናቶቹን ደሞዝ የምንሸፍንበት ነገር ይሆናል። በወር 5,000 ብር ተቆራጩን እናደርጋለን። ግን ሌሎቻችንም ተባብረን ገዳም ውስጥ ያለውን ጥቂት ችግር፣ በጣም ጥቂት ነው፣ መቅረፍ የምንችልበት ነው። ሁላችንም ብንተባበር ብዙ ስራ መስራት እንችላለን ብዬ አስባለሁ። ሚዲያችን ላይ በርካታ ጥያቄዎች፣ የገዳማት ጥያቄዎች አሉ። ወደ እስቴ ላይ የእግዚአብሔር አብ ቤተ ገዳም ጥያቄ አለ። ዶክመንተሪው በቅርቡ ይለቀቃል። የጮቢ ባታ ለማርያም ገዳም ጥያቄ አለ። የወይንዬ አቡነ ተክለ ሃይማኖት ገዳም አለ። እንደዚሁም ደግሞ የቅዱስ ሚካኤል ኮምቦልቻ ደብረ ሲና ቅዱስ ሚካኤል ገዳም አለ። እሱም ፊልሙ እንዲሁ አለ እና እነዚህ ነገሮች በጣም ሁሉም ጥያቄ ወደ አንድ ቦታ ስለሚመጣ ለሁሉም በህቡ የምናደርጋቸው ነገሮች፣ እንደ አቅማችን የምናደርጋቸው ነገሮች አሉ። አንዳንዴ እንዲህ እናደርጋለን ሲባል ምንጫችሁ ምንድነው ይጣራ እየተባለ ስለተቸገረን ማድረግም ወንጀል እየሆነብን ስለመጣ ማገዝ ያለብንንም ከከንቱ ውዳሴ ርቀን ማድረግ ያለብንን እናደርጋለን። የእርሶ እዛ ቦታ መሆን ትልቅ አርያነት ነው፣ ትልቅ ተምሳሌትነት ነውና ደስ ብሎናል። ብዙ ፕሮጀክት አላችሁ ባለፈው ለእኔ እንዳጫወቱኝና ምንድን ነው ያሰባችሁት ፕሮጀክት? ፕሮጀክቱ ያው ወደ 342 ሚሊዮን የሚጨርስ ነው። ይሄ ለ10 ዓመት እቅድ ነው። ምንድን ነው ዛሬ አሁን ሁልጊዜ ልመና፣ ዛሬ ህዝቡም ተሸላጅቷል። ህዝቡም ከማስቸገር መናንያኑን ወደ ስራ ከቶ ማሽን ሊሆን ይችላል፣ ማሽን ልብሶች፣ ፎጣዎች የሚሰሩ እነኛ ማሽኖች፣ እንደገና ደግሞ የተሻለ ዝርያ ያላቸው የኛ አመች ነው። በቃ አሁን የተቀበልነው ቦታ በጣም አመች ቦታ ነውና ላሞች ብናረባ መናንያኑ ያረባል። በሬ ብናደልብ፣ ቆላው ደግሞ በጣም ሰፊ ቦታ ተቀብለናል። ፍየሎች ይሆናሉ። ፍየል ማርባት ይቻላል። ንብ ማነብ ይቻላል። እና እነኚህ ውስጡ በፕሮጀክቱ ተካተዋል። ስለዚህ እነኚህን አንዲስት የምንቋቋምና በሁለት እግር እስኪቆም እሱ ነው ደግሞ እሱ ነው የሚያስፈልገው። አሳ ከምትሰጠው አሳ መጥመጃውን ብትሰጠው ይሻላል ነው የሚባለው። እና
ቤተክርስቲያን፣ ገዳማት የልመና ማስታወቂያ መሆን የለባቸውም። የልማት ምንጭ ነው መሆን ያለባቸው እና ግብፅ ገዳማቶችን እኮ በምናይበት ሰዓት እነ ገዳማ አስቄጥስንም አባ ቢሾይንም ብናይ ቅዱስ ሚናስንም ብናይ ቅዱስ ሚናስ በጣም ብዙ ፋብሪካ ያለውና እስከ 6000 ሰራተኞችን እየቀጠሩ የሚያሰሩ ነው። 10% ሆነው ግብጾች እንደዚህ የሚያንቀጠቀጡት ኢኮኖሚውን ስለያዙ ነው። መነኮሳቱ የተማሩ ናቸው፣ ዘመናዊንም መንፈሳዊንም የያዙ ናቸውና ለስራ ነውና በጌጠኛ ቤት ልማት ይሆናል እንጂ ልመና ይሆን አላለም። ስለዚህ አንድ ጊዜ ለውጥ የሚያመጣ ነገር ልንሰራ ይገባልና የዚህ የወይንዬ አቡነ ተክለ ሃይማኖትን ገዳም ጉዳይ በሁለት አይነት መልኩ ብናየው፣ አንደኛው አሁን አንገብጋቢ የሆነው እዳው የሚከፈልበትና መሬቱ እንዳይነጠቅ የሚደረግበትን ስራ ሁላችንም ተረባርበን እሱን የምናስቆምበት ነገር ቢፈጠር፣ በሁለተኛ ፕሮጀክት ደግሞ ያሰባችሁትን ሰፊ የ345 ሚሊዮን ብር ፕሮጀክቶችን ደግሞ ስራ እንሰራለን። እንግዲህ ወደ ታህሳስ አካባቢ እግዚአብሔር ቢፈቅድና ቢረዳን የገቢ ማሰባሰቢያ ፕሮግራሞችንም በማድረግ እነዚህ ነገሮች እገዛ እንዲደረግላቸው ጥረት እናደርጋለን። ከእናንተ ያው መጸለይ ብቻ ነው እግዚአብሔር ነገሮችን እንዲያሳካው። እስራኤላውያን ጉዞ ሲያደርጉ እኮ የ40 ቀን መንገድ 40 ዓመት የሆነባቸው ሲያጉረመርሙ ነውና እግዚአብሔር ሊያሳጥረው አንድን ሰው አስነስቶ ስራ መስራት ይቻላል ብዬ አስባለሁ። ሮሚ ስለ ቦታው ልማት ምን ትያለሽ? ቦታው በጣም ደስ የሚል በጣም ደስ የሚል ነው ልማቱ። አሁን ሁሉም ተረባርቦ ቢለማ እንዳልከው ቤተክርስቲያን ሁልጊዜ እንደዚህ ልመና ከምትቀር በራሷ እንደዚህ የራሳቸውን ነገር ቢኖር መነኮሳቱን መተው አይቸገርም። ስለዚህ ሁሉም መረባረብ አለበት ብዬ አስባለሁ። ሁላችንም ድርሻ አለን ማለት ነውና ይህንን ጣፋጭ ስም የያዘ ገዳም፣ በረከት ያለው ገዳም፣ ጸበሉ ራሱ ያው ትንሽ ከባድ ነው። በመሰላል ተወጥቶ ነውና እላይ ያለው የጸበሉ ቦታ የሰውና የአእዋፍ የተለየ ነው። የአእዋፍ ለብቻው አለ ቅርጽ ትንሽዬ፣ ሌላ የሰው አለ። የአእዋፉ የሰውን፣ ሰው የአእዋፍን አይነካም እና ላባቸው ምንም ያለው የአእዋፉ ያንን የሰው አይነኩም። እዚህ የራሳቸውን ብቻ የሚነኩበት ነው እና አስቸጋሪ ነው። ያው በመሰላል ተወጥቶ የሚታይበት ቦታ ነው እና እጹብ ድንቅ የሆነ ዋሻም የሚገኝበት 8000 ስውራን ቅዱሳን አባቶች ያሉበት ስፍራ ነው እና በጣም ብዙ ገቢረ ተአምር የተደረገበት፣ ጨለማው በብርሃን የተሞላበት፣ ሕሙማን የተፈወሱበት። ወይንዬ ገዳም ላይ አስታውሳለሁ አንዲት እናት በጣም ከፍተኛ አስም አስቸግሯቸው አሻሮ በሚቆላው ጭስ፣ እንግዲህ ጭስ አስምን ያጠፋል፣ እንደውም ጭስ ይቀሰቅሳል እንጂ ከዛ የተፈወሱ እናት አሉና በብዙ በሽታ ውስጥና ጭንቀት ውስጥ ያሉ ሰዎች የዳኑበት ነው። ሌላው አንዴ ወደዛ ቦታ ስንመጣ እኮ እንዲህ እያየን ብርሃኑን ጨለማ አድርጎብናል። ኃይለኛም ፈተና ያለበት ስፍራ ነው። እያየን ቤተክርስቲያኑን ጨለማ ሆኖ ጮኸን አባ ብለን ተጣርተን አባ ሮጦ መጥተው የወጣንበትና ወደ ገዳሙ የገባንበት ሰይጣን በቁሙም ፈተና የሚፈትንበት ስፍራ ነውና የተጋድሎ ስፍራ ነው ያ ቦታ። ግን ያለው በረከት አንድ ሳምንት እንኳን እኮ ወይንዬ ሱባኤ የተቀመጠ እጅግ ታላቅ መልስ አግኝቶ የሚመጣበት ቦታ ነው። ግን ምንም ያጣ ስለሆነ የሌለው ስለሆነ ምግብ ማግኘት የማይቻልበት፣ ውሃ እንኳን እንደ ልብ የሌለበት ገዳም እና የሚያሳዝን ገዳም ነው። ግን የ12ኛው መቶ ክፍለ ዘመን ጥንታዊ ገዳም ነውና ተባብረን ገዳሙ በደንብ እንዲቀና ሁላችንም እናደርጋለን። እንግዲህ ማህበረ ወይንዬ አቡነ ተክለ ሃይማኖትም ከጎኖት በመሆን ማገዝ የሚገባንን ሁሉ እናግዛለን፣ እናበረታዎታለን። ለራሳችን ነው የምንሰራው፣ ለማንም ብለን ሳይሆን በጎ መስራት ለራስ ነው፣ ክፉ መስራትም በራስ ነውና ጥሩ ለውጥ እናመጣለን ብዬ አስባለሁ። እንደው መልእክት ይሄ ቀረ የምትሉት ካለ ቅድሚያ ለሮሚ ልስጥና። እሺ፣ ለገዳሙ እጃችንን ዘርግተን በረከት እንፈስ ነው። በመስጠት በረከት ማግኘት። ምን ይዛሃልና ምንህን ልባርክ እንደሚል መጽሐፍ ሰተን ትንሽ ሰተን ብዙ እናገኝ ነው። አባስ ክቡርነቱ በጣም እዚህ ስላመጡን ይህንን ስራ ብለው ስላደረጉልን በጣም እናመሰግናለን። እንግዲህ እድሜዎትን ሙሉ
በወይንዬ ነው የሚጠሩት። አባት አለ፣ እናት አለች፣ ልጆች አሉ። ግን ደረጀ ዘወይንዬ ነው ማንኛውም ሰው የሚያውቀው። እግዚአብሔር ፈቅዶ ደግሞ ያን ቦታ መልሶ የሚያሳስለው እርሶንም ፊቶትን ወደዛ እንዲመልስልን አደረገልን። እግዚአብሔር የተመሰገነ ይሁን። ሌላው ምንድነው እኔ የማስተላልፈው ይህ ቦታ በጣም ትልቅ ቦታ ነው። ትልቅነቱ አባታችን አቡነ ተክለ ሃይማኖት የጸለዩበት ቦታ ነው። ምድረ ከተታ ሸህን አልፎ ምድረ ከተታ በ3 ዓመት ገብተው ጸለዩበት ይላል። ትልቅ የሚያደርገው የኢትዮጵያ ጻድቅ ታላቁ አባታችን የጸለዩበት ነው። ይህን ቦታ ግን በጣም አሁን ጥሩ ደረጃ ነው ያለው። ማለት ለመስራት ብዙ እንቅፋት የሚሆኑ ነገሮች አይኖሩም። ያ የኢኮኖሚ ችግር ነውና እንደው ኢትዮጵያውያንም ኤርትራውያንም ብዙ ልጆቻችን አሉና ይህን ቦታ አካውንቱ ይኖራል፣ እናንተ ታስተላልፉታላችሁ። በዛ ላይ ይህን ቦታ እንደምንም ብለን አንድ ጊዜ አስፈንጥረን መናንያኑ ቢጸልዩ፣ መናንያኑ ወደ ቦታቸው ቢመለሱ። ለዓለም ነው የሚጸልዩት፣ ለሕዝብ ነው የሚጸልዩት፣ ለኢትዮጵያ ነው የሚጸልዩት እና ስለዚህ ይህንን ተረዳርተን ዳር እንድናደርሰው እንደው በጻድቁ ስም ማሳሰብ እፈልጋለሁ። መልእክቴ ነው። ክቡርነቱ እግዚአብሔር ያክብርልን። ያ እንግዲህ ማህበረ ወይንዬ አቡነ ተክለ ሃይማኖት ለኢትዮጵያ ገዳማትና አድባራት እጅግ በጣም ዋጋ ከፍሏል። በረሃ ገብቶ ወንዙን ተሻግሮ ተራራ ቧጦ ከአውሬ ጋር ታግሎ ያልገባበት የለም። በወይንዬ ተክለ ሃይማኖት ጉዞ ያልተጓዘ ሰው የለም እና ግሸን ቢነሳ ጉባኤ በመዘርጋት ሰው አረቄ እየጠጣ እንዳያመሽ የሚያደርገው ግሸን ተጓዥ ሁሉ ወይንዬን የሚያስታውሰው፣ ዋልድባ ቢሆን ለመጀመሪያ ጊዜ በመግባት እስቴ ተክለ ሃይማኖት በመግባት ያልገባንበት ጩጊ ገደላማውን ስፍራ ከጠረፍ እስከ ጠረፍ ኤርትራም ሲባል ሲከፈት 2 መኪና ይዘን በመሄድና ወይንዬ ማህበር ብዙ ገዳማቶች እንዲታነጹ ሰሜን ወሎ ላይ ብቻ ከ7 በላይ አብያተ ክርስቲያናትን አሰርቷል። በተለያየ ባቲ ቢነሳ ወይንዬ ነው፣ ደጋን ቢነሳ ወይንዬ ነው፣ ኮምቦልቻ ሚካኤል ቢነሳ ወይንዬ ነው። ወይንዬ ያልገባበት እጁ ያላረፈበት ማን አለ? ለብዙ ገዳማቶች አስተባብረናል። በግልም በጣም ብዙ በቸርነቱ ሰርተናል። ዛሬ የምንጠይቀው ግን ይሄ የበረከት ምንጭ የሆነ ወይንዬ አቡነ ተክለ ሃይማኖት ገዳም በገንዘብ እጥረት ምክንያት መሬቱ ሊነጠቅ ነውና ልንደርስለት ይገባል። ወይንዬ የደረሰላችሁ በርካታ ገዳማትና አድባራቶች በጸሎታችሁ አስቡን። ህዝበ ክርስቲያኑ ደግሞ የዚህ የታላቁ ጻድቅ ኢትዮጵያዊ ኮከበ ሐዋርያ ሰው ሆኖ ክንፍ ያገኙ 72 ቋንቋ የተገለጸላቸው በሁለት እግራቸው 22 ዓመት በአንድ እግራቸው 7 ዓመት 29 ዓመት ሙሉ ቆሞ የጸለዩ 25ኛ ካህነ ሰማይ በመሆን የሥላሴ መንበር ያጠኑ መስቀል ከሰማይ ላይ ዳሞት ላይ የወረደላቸው አቡነ ተክለ ሃይማኖት ለዓለም ብርሃን ሆንኩ ለራሴ ግን ጨለምኩ፣ ዓለምን አጣፈጥኩ ለራሴ ግን አልጫ ሆንኩ ያሉት ትሁቱ አባት የበረከት አባት የጣዖታት ጠላት የወንጌል ገበሬ የሆኑ አቡነ ተክለ ሃይማኖት ወይንዬ ብዬዋለሁ ብሎ ስም የሰየሙበት ውሃውን ወደ ወይን የቀየሩበት የበረከቱን ስፍራ መሬቱ እንዳይነጠቅ ሁላችንም ልንረባረብ ያስፈልጋል። በእርግጥ ለእግዚአብሔር ቤት ለማድረግ የእግዚአብሔር ሰው መሆን ግድ ይላል። ምክንያቱም እግዚአብሔር ያልፈቀደለት ገንዘቡ ለመልካም ነገር አይውልም፣ ለተለያየ ነገር ነው። አበድረን እንካዳለን፣ ነግደን እንከስራለን። አለበለዚያም ለሕክምና እናወጣና አቶ ከሌ በሕክምና ሲረዱ ቆይቶ ሞቱ ነው። ገንዘባችን መድኃኒትን ሊገዛ ይችላል፣ ፈውስ ግን ከእግዚአብሔር ነው። ገንዘባችን ጥሩ አልጋ ሊገዛ ይችላል፣ እንቅልፍ ግን ከእግዚአብሔር ነው። ስለዚህ ወዳጄ እግዚአብሔር ያሰባችሁ ሰዎች ይህንን ታላቅ በረከት ተሳትፋችሁ አንድም ዕዳውን እንድንከፍል አንድም ደግሞ ይህንን መሬት እንዳይወሰድ በምክንያት እንዳይወሰድ ልንጠብቅና እላው ላይ ልማት ልናለማ ይገባል። በተለያየ መልኩ ልትራዱ ትችላላችሁ፣ በሙያም ልትራዱ ትችላላችሁ። እንግዲህ በስር በሚሄደው የሂሳብ አካውንት የሚቻላችሁን በዓለም ላይ ይህንን ሚዲያ የምትከታተሉ እንድታግዟቸው አደራ በፍቅር እንጠይቃለን። ከልብ ወይንዬ ውስጣችን ደማችን ውስጥ ስላለ ነው የምንነግራችሁ። ገዳማቶች ሁሉ ለእኛ አንድ ናቸው። ለሁሉ ገዳም እንደጮህን ነው። ለሁሉ ገዳም እኔም ማልደራደርባት ያው ድንግል ማርያም ናት። ቅድስት ድንግል ማርያም ላይ የተለየ ፍቅር አለኝ። ሌሎቹ ቅዱሳን ስለማያውቋቸው ስለምንጮህ አሁን አቡነ ሲኖዳን ብዙ ሰው በእኔ ነው የሚያውቀው። የአቡነ ሲኖዳም የኛ ነው፣ ወይንዬም የኛ ነው፣ ተክልዬም ሁሉም ቦታ ላይ
እግዚአብሔር እስከፈቀደና እድሜ ስለሰጠን ብንሞትስ ኖሮ ከዛ አደጋ ውስጥ በቸርነቱ አደራ ያተረፈን ለዚህ ቀን ብሎ ነው እና ዘማሪ አቤል መክበብ አጋጣሚ አይደለም ብሎ የዘመረው መዝሙር አስቀድሞ ነው የዘመረው፣ ግን ለእኔ የተዘመረ መዝሙር ነው ይመስለኝ። አጋጣሚ አይደለም፣ እግዚአብሔር ያተረፈን በዓላማ ነው። ስለ ቤቱ እንድንጮህ፣ ስለ ሀገር እንድንጮህ፣ ግብረ ሰዶምን እንድንቃወም ስለፈለገ ነው አትርፎ ለዚህ ያበቃን። እንግዲህ አደጋው 2003 ነውና ይሄን ያክል እድሜ በንስሐ በቸርነቱ ጨምሮልናልና ሁልጊዜ ስለ ቤተክርስቲያን ዝም አንልም፣ ስለ ሀገራችንም ዝም አንልምና አይዞት በርቱ። እግዚአብሔር የመስዋዕቱን በግ እግዚአብሔር ያዘጋጃል። ብረቱን የሚያመጣ በሬ ላም የሚገዛውን መሬቱን የሚሸፍነውን ከዕዳ የሚያላቅቀውን እሱ እግዚአብሔር የመስዋዕቱን በግ ያዘጋጃል። አንድ ቃል የምንገባለት እንደ ደረጀ ዘወይንዬ ሚዲያ እንደ ማህበረ ወይንዬ አቡነ ተክለ ሃይማኖትም ጉባኤዎችን ጥሩ ጉባኤ አድርገን የገቢ ማሰባሰቢያ መርሃ ግብር ወደፊት እናደርጋለን። ጸሎታችሁ ይርዳል። ይሄን ነውና በመምጣቶት ደስ ብሎኛል። ቦታው ላይ በመሆኖት በጣም ደስ ብሎኛል። መሆን ብቻ ሳይሆን ቦታውን ደግሞ እንዲለወጥ ስላደረጉ በጣም ደስ ብሎኛል። እኛ ሁሉንም መርዳት ያለብንን ሁሉ እንረዳለን፣ ማገዝ ያለብንን ሁሉ እናግዛለን፣ ግዴታችን ስለሆነ ከልቤ ነው ማመሰግነው። ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንግዲህ ቆይታ ያደረግነው ስለ ታላቁና ጥንታዊ ታሪካዊ ገዳም ወይንዬ አቡነ ተክለ ሃይማኖት ነው። ሚዲያችንስ ወይንዬ አይደለም? ስለዚህ የወይንዬ በረከት የወይንዬ ፍሬ የሆናችሁ እግዚአብሔርን የምትወዱ እግዚአብሔር የባረካችሁ በተለያየ ዓለማት ላይ ያላችሁ ሰዎች ለዚህ ለታላቁ ገዳም የመጣበትን ችግር በጋራ በመሆን ችግሩን እንድንፈታ አደራላችኋለሁ። ቦታውንም መታችሁ እንድታዩት ከደብረ ብርሃን ከቅድስት ሥላሴ ቤተክርስቲያን በስተግራ በኩል የሚያስኬድ ነው። እስከ ጫፉ ድረስ እስከ ገደላማው ስፍራ ድረስ መኪና መግባት ይችላል። ከዛ በኋላ እንግዲህ ቀስ እያለን ወርደን ቦታው ላይ በረከት የምናገኝበት ይሆናልና የበለጠ ደግሞ መረጃ ፊልሙን በቅርቡ ስለምንለቅ ወይንዬ ተክለ ሃይማኖት ገዳም ምን ይመስላል የሚለውንም የኛ ሚዲያ የቀረጸውን የቀዳውን ለህዝቡ ያስተላልፋል። ከሱም እንደምትረዱ ተስፋ አለን። ከኛ ግንዛቤን አግኝታችኋል። ከናንተ ገንዘብን እንሻለን። እጃችሁ እንዲፈታ የእግዚአብሔር ቅዱስ ፈቃድ ይሁንልን። እንግዲህ እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ማያውቅ ነውና እግዚአብሔር ልቦናችሁን የነካችሁ ሰዎች ለእግዚአብሔር ቤት በጎ ነገር እንድታደርጉ አደራ እንላለን። በሚቀጥለው ሌላ እንግዳ ይዘን እንቀርባለን። እስከዛ ስትሄዱ ክፉ አይንካችሁ፣ የጎደለው ሞልቶ እየጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ የአቡነ ሲኖዳ የጻድቁ አባቴ የአቡነ ተክለ ሃይማኖት ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት